እህቱን ከብሩክ ነጥሎ የወሰዳት ኤፍሬም ጉድ ሆነ። ሀይሚ ብሩክን መረጠች። እኔ ብሩክ ይሻለኛል፣ ወደ ብሩክ ጋር ውሰደኝ አለችው ኤፍሬምን። ሀብ ታሪክ ሰራ፣ ሁለቱን አስታረቀ። ኤፍሬም እንደ ማስታረቅ ሁለቱን እህቱን መርጦ ወስዷት ነበር። አገናኘኝ ሲለው ደግሞ ለማገናኘት ፈቃደኛ አልሆነም ነበር። ጉዳይህን ከኔ ጋር ጨርስ እንጂ ከሷ ጋር አይደለም ብሎ ለብሩክ ሲመለስለት፣ አንተ እኮ አታገባትም፣ አባት ደግሞ ፈቅዶ ሰጥቶኛል። ምን አገባ? ካንተ ጋር እኮ አትሆንም። ይች ልጅ እኮ ካንተ አትወልድም፣ አታዋጣትም። ወይንስ ልታግታ ታስበህ ነው ብሎ ኤፍሬምን አስጠንቅቆታል። ኤፍሬምም በእኔ ላይ እንዲህ አይነት ነገር አትዛትብኝ፣ እኔ ወንድሟ ነኝ፣ ምንም ባደርጋት እንደፈለገች ደግሞ አንቀባርሬ የምትፈልገውን ነገር እያደረኩላት እኖራለሁ ብሎ ለብሩክ ነገረው። ብሩክ በጣም ተናዶ በቀጣይ ከእሷ ጋር ካላገናኘኸኝ እኔ እናንተ ሌላ ችግር ውስጥ ነው የምንገባው ብሎ ኤፍሬምን አስጠነቀቀው። ሀብም ምንም አይነት ልዩነት ሳይፈጥር ሁለቱን መክሮ ሁለቱንም አስታርቋል። ሀይሚ ምረጪ፣ ከማን ጋር ነው አንቺ መኖር የምትፈልጊው ተብላ ውሳኔዋ ስትጠየቅ ከብሩክ ጋር ነው ብሩክዬ ጋር ነው ብላ ብሩክን መረጠኝ። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ሀይሚ ብሩክን መረጠች። ሀብ ሁለቱን አስታረቀ። ኤፍሬም ጉድ ሆነ። እህቴን ብሎ የመረጠውና እህቱን ያሸሸው ወደ እሱ ጋር ወስዶ ከብሩክ እየለያት፣ እሷ ደግሞ እንደወሰዳት ጓዟን እንኳን አልወሰደችም ነበር። ግን ደግሞ ውሳኔሽን አሳውቂኝ ብሎ ብሩክ ሲነግራት ብሩክን መርጣ፣ ለዚያም ደግሞ ብሩኬ በጣም በደስታ ሀይሚን ተቀብሏታል። ሀይሚ ብሩክና ሀይሚ ታርቀዋል። ሀብ ሁለቱን አስማምቷል። ምንም ልዩነት ሳይፈጠር ሁለቱን ቁጭ አድርጎ መክሮ ቀጣይ መኖር ያለባቸውንና ህይወታቸውን መመስረት እንዳለባቸው ነግሯቸው ብሩክም በተፈጠረው ነገር ሁሉ ይቅርታ፣ እኔም ደግሞ ከእንግዲህ በኋላ ምንም አይነት ነገር አልበድልሽም፣ ወደኛ የሚመጡትን ሰዎች ደግሞ ለመጠንቀቅ ሁለታችንም መስራት አለብን። ሀይሚ አንቺም በትንሽ ነገር ትልቅ ሰውነሽ፣ ታስቢያለሽ፣ ማሰብ የምትችና የራሽን ውሳኔ መወሰን የምትች ሴት ነሽ። ሰው ባልሽ ነገር ደግሞ አትሄጂ፣ የምትቆጨውንና እልኸኝነትሽን ብታቆሚ ይሻልሻል። የሚያዋጣሽ ከኔ ጋር መኖርና ህይወትሽን መምራት ብቻ ነው ብሎ ብሩክ ለሀይሚ ነገራት። እሷም በደስታ ወንድሟ ከእሷ ጋር እንደማይዘልቅና የእሷ ትክክለኛ ህይወት አጋር የሚሆናል አብሯት ሊዘልቅ የሚችለው ኤፍሬም ሳይሆን ብሩክ እንደሆነ ስለ አወቀች ከብሩኬ ጋር ለመሆን ወስናለች። ሀብም በተፈጠረው ነገር ከኤፍሬም ጋር ከባድ ግጭት ውስጥ ገብቶ ነበር። ያም ትክክል እንዳልሆነ እንዲሁም ደግሞ የሰራው ነገር ከባድ ስህተት እንደሆነ የወንድምነት ምክሩን አስጠንቅቆ ነግሮታል። ኤፍሬም ግን እልኸኝነት ይዞት እየሰራው ስራ ለሱ ሌላ ነገር ታሪክ የሰራ መስሎት እህቱን ለማሸሽ ሞክሯል። እንዲህ አይነት ነገር ስህተት ነው ያደረከው። አንተ ያደረከው ነገር ጥሩ አይደለም። ሁለቱን ማስታረቅና ማስማማት ነው እንጂ ሁለቱን ግን ለማለያየት እሷን ብቻ መክረህ መውሰድህ ትክክል አይደለም ብሎ ኤፍሬምን ሀብ ነግሮታል። የሰራው ነገር ትክክል እንዳልሆነ ከልጁ ጋር ማስማማት እንዳለባትና እሷም የራሷን ህይወት እንደምትኖር አስጠንቅቆ ነግሮታል። በዚያም ደግሞ ኤፍሬም በጣም ቢናደድም እኔ የእሷን ጉዳት አልፈልግም፣ ከሰሞኑ ካለችበት ሁኔታ ስላየኋት በጣም ተናድጄ ነው ወደ ሆስፒታል ወስጄ ሁሉ አስመርምሪያታለሁ። ግን ዳግመኛ ይች ልጅ እንዳትጎዳ ነው እንጂ እኔ ሌላ ስለሷ ህይወት ጣልቃ መግባት ፈልጌ አይደለም። ግን ሁልጊዜ የማየው ጉዳትና ህመሟን ነው። ያ ነገር ደግሞ ለሷ ምቾት የማይሰጣት ከሆነ ምን ትሰራለች ብዬ ነው ይህንን ውሳኔ ወሰንኩት ብሎ እሱም መልሷል። ያ ከባድ ስህተት ነው፣ ትክክል አይደለም። በሰራውም ነገር ሊጸጸት ይገባል። ምክንያቱም
በጥንዶች መካከል ግጭት ይኖራል። ሁልጊዜ ፍቅር የለም። የሆነ ነገር በመካከላቸው ሊፈጠር ይችላል። ሁለቱን ግን ማስማማት፣ ማስታረቅ። ግጭት ሲፈጠር አንደኛውን ብቻ ወግኖ አንደኛውን መተቸት ጥሩ አይደለም። ምክንያቱም ያችን ልጅ ከቤተሰቦቿ ጋር አይደለም የምትዘልቀው፣ የምትወልደው የራሷን ህይወትም የምትመሰርተው ከወንድሞቿ ጋር አይደለም እና ያን ነገር ደግሞ ኤፍሬም አላስተዋለውም። ከባድ ስህተት ተሰርቷል። ለብሩኬ ደግሞ በጣም ጥያቄ የፈጠረበት ያ ነገር ነው። ምክንያቱም ትክክል አይደለም እየሰራኸው፣ ከባድ ስህተት ነው። አባት ፈቅዶ ሰጥቶኛል። አንተ ዘላለም ከእሷ ጋር ልትኖር ወይም ቤተሰብ ከአንተ ጋር ልትመሰርት አትችልም እና ያደረገው ትክክል አይደለም። ሀይሚን በቀጣዩ ካላቀረብክልኝ ከባድ ስህተት ውስጥ ወይም ጸብ ውስጥ ነው የምንገባው። በክብር ብንነጋገር ይሻላል። እንደ ወንድማዊነት እኔ እናንተ ከካሜራ በስተጀርባ እንተዋወቃለን፣ ጓደኛሞችም ነን እና እንደዚህ ማድረግህ ጥሩ አይደለም። በፍላጎቷ ከሆነ ነው እንጂ ያለ ፍላጎቷ ከሆነ እንደዚህ ራሷ ወስነ ሄደችው። ይህ ትክክል መሆን የለበትም። አሁን ከሷ የምፈልገው አንድና አንድ ውሳኔ ነው። ሀይሜ ፈልጋን ሄደችው ወይንስ ባንተ ግፊት ነው? ያንን ከሷ ላጣራ ፈልጋለሁ ብሎ ለኤፍሬምም ነግሮት ነበር። የሀብ ውሳኔ በጣም ደስ ይላል። ሀይሜም ብሩክን መርጣለች። እንደዚህ ነው መሆን ያለበት። ሀይሜና ብሩክ መቼም ሊለያዩ አይችሉም። ኤፍሬም በቀጣዩ ጓ ብሎ ተናዶ እህቱን እህት ያደለሽም ብሎ ሊናገር ይችላል። ሀብ ምንም ነገር ቢፈጠር በሁለቱ መካከል ገብቶ ልዩነት ለመፍጠር እንኳን ፈለገ ወንድም ነው ማለት ነው። በቀጣዩ ክፍል በሌላ ቪዲዮ እስከምንገናኝ ቤተሰብ ቻናሉ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ቤተሰብ ባይ ባይ።